ከቀጠሮ ጊዜ ቀን ጀምሮ እነሱ ምቀኞችን ለማማው መብቴ ነው። ይኸውላችሁ እህቴ አጠገብ ያለች ለእህቴ እያማውላት ነው። የቲክቶክ ታቀቅ እንዴ አልሰራም። ላይቭ ላይ አይደለሁም ማውላት ነው። ጀለሲ ስለፈራ ፍቱን ሸፈነ እንዳይረግጡት ፈሪ። ኧረ የአምሳለቃው ልጅ የጥጋቡ ልጅ ፋለ አባትና ልጅ አባቴ በዘር ማንዘሬ ፈሪ አምሳሙላ ሽቢዋሉ ሽናው ጉዱ የጥጋቡ ልጅ ይበቃል። አንዱ የተባለ እኔ ነው የምልሽ ኩሮ ወርደው እንዳያወርዱ ብዬ ነው እንጂ በዝም ብሎ እሺ ላይ ሰው የተባለ የአምሳለቃው ልጅ ቲክቶክ ላይ ያለ ምቀኞች ከቀጠሮ ጌሚ ቀን ጀምሮ ትላንት እያመውላት ቲክቶክ ማለት ከቀጠሮ ጌሚ ቀን ጀምሮ ደማቸው ፈላ። 80 አንበሳ 8 ዩኒቨርስ አገኘች ብለው ስጋዬን ዘልዝለው ሊበሉ ወንዱ ሴቱ ኧረ በወንዱ ይብሳል እናቴ። እንጂ ወንድ እንደዚህ ያማል። ወንድ እንደዚህ ቁጭ ብሎ ቲክቶክ ላይ ሴትን ያማል። መልኬን ብቲ ቁመቴን ብቲ ትዳሬን ብቲ ህይወቴን ብቲ በቃ ቁመቴን ብቲ ምንም የቀራቸው ነገር የለም አልኩሽ። ጠዋት ከፍተው ሀቢባ ሀቢባ ሀቢባ። አሁንማ ምላሳቸው ላይ ስሜን መነቀስ ነው የቀራቸው። በየቤቱ ወንዶቹ ቤት እየከፈቱ እኔ የማውቀው ሴት ልጅ ሴት ነው የምትቀናባት። እኔ ግን ሴት ሁኜ የሚቀኑብኝ ወንዶች፣ ቤታቸውን ከፍቶ ፎቶ የለጥፈው የሚያሙኝ ወንዶች ቁጭ ብሎ በቃ ሀቢባ ሀቢባ ሀቢባ። ሰው ምንድን ማናት እቺ ሀቢባ ብሎ ስሜን ሰርች አድርጎ መጥቶ ሲያ እንዲችናት እንዲ ሀቢባ እንደሚወራላት ይላሉ። ጣትምታልኩ እርጉዙ ናት ይላሉ። የተዘፈዘፍኩት እኔ ያረገዝኩት እኔ። ሀቢባ ናት አጀንዳ። ከላይሽ ላይ ዘንብሽን አንሳለሁ። አሁን የቀረው ሀቢባ ብዙ ነገር ሀቢባ 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 ላይ ባከፍታ እንዲያለች ሀቢባ ለመነች፣ ሀቢባ እንትላለች፣ ሀቢባ ማንደር ቀየረች፣ ሀቢባ እንደዚህ ያለች፣ ሀቢባ ረገዘች፣ ሀቢባ ወለደች። ሀቢባ 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 ሲሉ ነው የሚወዱት። ባል ሴጣን በልቷቸዋል ወይ ሀቢባ የሚባል ቡዳ በልቷቸዋል መሰለኝ። ሀቢባ ሀቢባ የሚሉት እነማ ምቀኞች፣ ጠላቶች፣ የኔ ሰዎች የሚጠሉት እኛን እንዳልሆነ ስኬታችንን እንደሆነ። አሁን ስኬታማ ሰው ብለው ጠላቶች ሲነሱ በአንድነት፣ እኔ ግን ጀግና ነኝ እኔ ብቻዬን፣ እነሱ በህብረት ሀሜትና ግጥ ስለኔ እርግዝና፣ ስለኔ ጌም፣ ስለኔ ምጥ፣ ስለኔ ምን ታወራላችሁ? እኔ ህይወቴን እቀጥላለሁ። ተቃጠሉ። አላርፍም፣ አልተኛም። 24 ሰዓት እንደውም እስከ ዛሬ 10 ምናምን ሰዓት ማለት 24 ሰዓት ላደረገው ነው። ምን ታመጣላችሁ? እናንተ ለፍልፉ፣ እኔ ወደፊት። ከቁመትሽ ላይ 2 ክንድ መጨመር የማይችል አንድ ነገር ማድረግ የማይችል እኔ እኮ እግዚአብሔር ነው የምልሽ። አሁን የአንቺ አለማዳመጥ በቃ ምንም አታዳምጪም። በቃ ደስ ያለሽ በጣም ምክንያቱም አንቺ እርግጠኛ ነሽ ዩአር ሹር በቃ ቁመትሽ ላይ 2 ስንዝር ይጨምሩልሻል። አይጨምሩም። እዛው ስንዝር ሆነሽ ወደፊትም ስንዝር ሆነሽ ወደኋላም ስንዝር ሆነሽ እንደዛው ሆነሽ ነው የምትቀሪው አይደል? 2 ስንዝር ቁመቷ ላይ መጨመር የማትችሉ ምድረ ኩቶውላ እቺን የመሰለች አጭር ሴትዮ መናገር አትችሉም። እንኳን አያችታ አጭር ምናምን ብሎ በዛ እጥረቴ ነው ጀዋ በእጥረቴ ልታሸናቅቁ የምትሞክሩ ሰዎች እጥረቴን ባፍርበት ኖሮ አጭር መሆኔን አላሳያችሁ። አሁን እኔ እንዲቆጨ አጭር እንደማፍረው ምናት በቃ እግዚአብሔር እንደዚህ አድርጎ የሰራሽ ይህን የሚያክል ችግር ስለሰጠሽ እንደዚህ ማት ቁመቴ ቀንሶ አይምሮዬ ላይ ጨምሮ ታኪ ኖሮ እንደዚህ አታስቢም ነበር። አንተ አሁን ረጅሙ ጅል ነህ። አየህ እኔ አጭሩ ጅል አይደለሁም። እኔ ጅል አይደለሁም። ጋይስ የኔንም ብልጠት የራሷንም 2 አድርገው ነው የወሰደችው። ጋይስ ለማንኛውም ጋይስ በህይወታችሁ ማንንም አትስሙ ከፈጣሪ ውጭ። እሺ 30 ሺህ ገብቷል። ጀምሪ። የእኛ ደግሞ 134 ሺህ ገብቷል እንዳትረሱ እሺ። እኔ ፍቅሮች እድሜ ለእኛ ቲክቶኩን ሎጎ በሎጎ አረግ ነው። ሁሉም ከኛ በኋላ ሎጎ ይዞ መጥቷል ቲክቶክ ላይ መለያ። ሌትስ ጎ። አንቺ በእግዚአብሔር እጅ የተያዝሽ አስሙር ይቅርብሽ። እንደዚህ በጥፊ ወደ ታች ጦር ያረከው ከኔ በኋላ ከኔ አይተካረን ጦር ያደረከው አንቺ ዝም በየ ጦርሽ ይጥባ። እኔ ነኝ ማሳየው። ዝም እዚህ ልካል
ያንቺ መለያ ንብ ነዋ። ጦር ስታደርግ ትዝ አይልክም? ከኔ ቀንተክ የኔ የሎጎ ያንተና ያቢባ ነው ጋይ ስምንት የልጄን እንቅስቃሴ ስሰማ እሺ እናት አይ ግራ በጠቃቀም ነው እንቅስቃሴ ስሰማ ነው እርግዝና በጣም ደስ የሚለኝ ነገር ሳደርገው ደስ ይለኛል። ያናድድሽ ሳይሆን የሚደብረኝ ያው ሲያመኝ ሽንሽን ሽታ ሲያስጠላኝ ምግብ ሲያስጠላኝ ያ ስሜት ይደብራል። ጋይስ ፈርስት ጊፍት ኢዝ ደብል አታዩም እንዴ? ይዋት ሀቢባን አንተ እንደ ቀልዳውን የተናገርከውን ሰምታ አንዲት የ17 ዓመት ልጅ ብታረግዝ ዝም ብላ ምንድነው? ዝም ብሎ ማርገዝ የሰው ልጅ አላማ ሊኖረው ይገባል። በጣም ብዙ እናቶች ልጅ ይዘው ጎዳና ላይ እየለመኑ ችግር እዚህ እየመጡ ለልጅ ወተት መግዣ አጣው፣ መድኃኒት አጣው፣ ዳይፐር አጣው እየለመኑ ያሉ ዝም ብሎ አርግዙ ይባላል። የሰው ልጅ አላማ ማሳደግ ሲችል ነው ማርገዝ ያለብን። አንቺ ጤነኛ አይደለሽም እንዴ? ሰው እኮ በሸኮኑ አይደለም የሚሰማው በአይምሮ ነው። ገባሽ? አርግዙ የተባለውን ሊያረግዛል እንዴ? ግን የማርገዝ ሀሳብ ካለ አስታውሳቸው ብዬ ነው። ያምሻል እንዴ? ባክቴሪያ ነው እንዴ? እኔ የዘር መል ነው እንዴ? ምረጨው አርግዙ ስል አስረግዛ ነው በአፌ ኃላፊነት ይሰማክ። አስፋው መሻሻል ያርግዝ። ሁሉም ሰው ብዙ ተባዙ ይላል። አንቺ ይህን ነገር ማስተዋጎል የለብሽም። ብዙ ተባዙ ነገሩ አንተን ይሰማሉ። አይሰሙኝም። እግዚአብሔር ይመስገን በደህና ጊዜ አይሰሙም። ግን ባለው ነገር ግን ለመላው ኢትዮጵያ ሕዝብ መቼም ሸዋ የኖረችው ቲጂዬ መጣች። ከባሏ ጋር ይኖር ሀቢባ ከባልሽ ጋር ስንት ዓመት ነው የኖርሽው? በትዳር ጠቅላላ አንድ ቤት አብረን የኖር ነው ለ14 ዓመት ነው። ግን ከተጋባን ግን 10 ዓመታችን ነው። ከተዋወቅን 15 ዓመታችን ነው። 1 ዓመት በፍቅረኝነት በውጭ ስናወራ በስልክ ቆየን። 4 ዓመት ደግሞ ሳንጋባ አንድ ቤት አብረን ኖርን። ከዛ ኢትዮጵያ ሄደን ደግሞ ተጋብተን ከመጣን ደግሞ 10 ዓመታችን። አሁን 10ኛ ዓመት የጋብቻ ባላችን አክብረን የመጣ ነው። ስለዚህ 15ቱ ነው የሚቆጠረው እኮ ኢንቶታል 15 ዓመታችን ነው። ቱጌዘር 15 ዓመት ለመኖር ምንድን ነው የረዳችሁ ነገር? ፍቅር፣ እንዋደዳለን፣ እንከባበራለን፣ እንደማመጣለን፣ እንነጋገራለን። መከባበር፣ መዋደድ ለሞስት ኢምፖርታንት። እንተሳሰባለን። በጣም መተሳሰብ በጣም ነው የሚያስብልኝ የማስብለት ሰው ሆነ። ትጋጫለህ፣ ትጣላለን፣ እንጨቃጨቃለን። ከዛም በኋላ ግን ሁለታችን ፍቅር ስላለን ለመነጋገር ልባችን ክፍት ነው። ማነው እሳት? ማነው ውሃው? እኔ እሳት ነኝ፣ እሱ ውሃ ነው። ጸዴ ነው ይሄ። አንዳንድ ሰዎች ሁለት እሳት እንትን ይሉና በጣም ከባድ ነው። በቃ ይህም ቃጠሎ አንዱ ውሃ ሲሆን አንዱ እሳት መሆን አለበት። ኢክሩዬ ተቃጠይ። እኔ ሄጄ በመዘጋጃ በህግ ነው የተጋባሁት። ማሬድ ሰርተፍኬት አለኝ። የኢትዮጵያ መንግስት አጽድቆ የሰጠኝ፣ የካታር መንግስት ደግሞ ማህተም መጥቶ ያጸደቀልኝ የጋብቻ ወረቀት አለኝ። ስለ ሃይማኖት አንቺ አይመለከትሽ። አትቃጠይ። እኔ በህይወቴ ደስተኛ ነኝ። ገባሻ? አትቃጠይ። እሺ፣ አንቺ ባልሽ እየኮረከመ 3ኛ ሚስት አድርጎ እየቀጠቀጠ ነው የሚያኖርሽ። እኔ ደግሞ ባሌ የመጀመሪያ 1ኛ ሚስት አድርጎ እንደ ንግስት አንቀባሮ አክብሮ እያኖረኝ ነው። ብቸኛ ነኝ። አንድ ነኝ። አንድ ለእናቱ ሺ ለጠላቱ። ቅጥል ልበል። መይሰው ካሳ፣ አይዞሽ መይሰው ካሳ። ተደራራቢ መደራረብ ይከብዳል። ተራሽን መጠበቅ በጣም ነው የሚከብደው። እና አይዞሽ። ፈረስት ጊፍት ስትሪፕ ይህ ከለር ያምረና ጥቁር በእንትን ስለሆነ እኮ ነው። ሙሉ ከለር ቢሆን እኮ አያምርም። ሲጀምር ጥቁር ሆኖ ሌላ ከለር ሲሆን እንደው እኮ ሀበሻ ሲሰበሰብ ሀበሻ ቤትም አልሄድም፣ ሀበሻ ቤቴም አላመጣም። አልፈልግም። መሄድም መምጣትም አልፈልግም። ሀበሻ ሬስቶራንትም መሄድም ሰው የተሰበሰበበት መሄድም አልፈልግም። ህይወቴን ነው የምኖረው። ትዳሬን፣ ልጆቼን ነው ማሳድገው። ህይወቴን ነው የምኖረው። አለቀ። መታ እዚህ ጋር በእንትን ትጠይቀኝ በኦንላይን በአካል አልፈልግም። እንደዛ ነው እንዳልሻት ቅድም። አዎ እንዳትመጪ እዚሁ ጠይቀኝ ነበር። ከቀጠሮ ጌም ቀን ጀምሮ ጠላቶች ልክ እንትን ቡዳ እንደበላው እንትን እየተንጨረጨሩ ነው። አንበሳ አይገርምሽ? ልማልሻ አሁን እሱ ልማልኝ ጠላቶችን ስም ሳጠራ ፈርስት ጊፍት ስትሪ
አቶ ግዛቸውን ታውቂያቸዋለሽ? እንደሱ አይደለም ያለው እዚህ ቲክቶክ ስሚ፣ እከካ ምን እንደሆነ ታውቂያለሽ? እንደሆነ ታውቂያለሽ? እከክ ምንድን ነው? ምንድን ነው እከክ? ምንድን ነው እከክ? ምንድን ነው ሚኪ? ቅጣትን በስርት ምን አገባኝ? አንቺ ንከክ እኔ ማካው ምን አገባኝ? እከክሽን ራስሽን ችለሽ እከክ። ምን አገባኝ? ምን አገባኝ? እኔ እከኬ ንከክልኝ ትለኛለች እንዴ? እከክልኝ ልከካ ይሰራል። እከክ ይከክሽን ምን አገባኝ? እኔ ጌታቸው፣ አቶ ጌታቸው ካወቅሻቸው እሳቸው አሉ እዛ እድር ላይ ተሰብስበው ድምፅ ግን ቀይረው የመጀመሪያውን ድምፅ አድርገው ቀጭኑን ድምፅ ለብልቅሽ አይገርምሽ? በስመ አብ ወወልድ ወመንፈስ ቅዱስ አቶ ጌታቸው እንጂ እዛ እድር ላይ ቁጭ ብለው የሌለ ያለውን ሲቀባጥሩ ቁጭ ብለው ከዛ ያቺ ማነች እትዬ ይመኙሻል፣ ምን ነው ጌታቸው አለቻቸው። ምን ነው ይመኙሻል አሏትና፣ አረ ጌታቸው ካልሲዎት በጣም ይገማል ብላ እዛ ሁሉ እድርተኛ ፊት አላዋረደቻቸውም መሰለሽ? አይግማት አይ እሱስ እርግማን ነው አሉ። ምንም ቢታጠብም ካልሲው መቀዝ ብሎ ይገማል። እንደው እንዴት እንደሚደረግ አቤት አቤት። አይ እሳቸው ሲዋረዱ ለብዙ ጊዜ ነው። በጣማው ዝም ብሎ በአጃክስም አድርገው እኮ ቢያጡት እኮ በአጃክስ አድርገው በፍሊቲ ምናምን አድርገው ቢያጡት እኮ እንትን ሌል ይችላል። ይመኙሻል። በጣም ክፉ ሰው ናት። በጣም ይመኙሻል ማለት ነው። እና በቃ ምን ሆኖ ነው እግሮት እንደዚህ ጌታቸውዬ የተቀቀለው ብሎ ጎረቤታቸው ማነው የሚባለው ሲጠይቃቸው እኔ ምን ላድርግ እርግማን ነው ብለው ቁጭ ይታይገርብህም ያሟለውት ግላቨን ለሚል ትርጉም ነበር። እኔ ኤስኦኤስ የምጠቀመው እህቶቻችንን እናድን ኤስኦኤስ ነበረ። እና ከዛ ሴቭ አወር ሱል ነው እያሉ መከራከር ጀመሩ። ግማሹ ሴቭ አወር ሲስተርስ ነው፣ ግማሹ ሴቭ አወር ሱል ነው። ሴቭ አወር ሱል ደግሞ ነፍሳችንን እናድን ነው፣ ስለዚህ ሃይማኖታዊ ነው እያሉ ሲጨቀጭቁኝ ነው። ሚኪ ንግስቷንም ህዝቡን ጥዝ እያለች ይዘው መጣች ሲለኝ መማር ቤት እርዳታ ተጠርተን ከታታሪነትን ደግሞ 7 አካውንት ሲዘጋብኝ አይተካል። ማስክም እየለበስኩ መጣሁ። ተስፋ አልቆረጥኩም። ኧረ እኔ በህይወቴ በጣም በቃ የታታሪዎች ምልክት አንቺን ነው። በቃ እንደው ከንም ሁላ ሳትበልጭ ትቀሪያለሽ። ታታሪነት በኢየሱስም ጋይስ በጣም ብዙ አካውንት ነው የተዘጋባት። ጋይስ ማርያም ጋይስ ታታ ሁላችሁ ይሄ ማክስ በቃ ማድረግ አይቻልም። ፑታንታ ነው ተለብሶ የሚገባው ቢባልስ እንዴት ታደርጊያለሽ? ኖ ማስክ ባይቻል በቃ በፎቶ በእንትን ብቻ በድምፅ ብቻ መግባት ጀምራለሁ። አይ በቃ ማክስ አይቻልም። ፑታንታ አድርገሽ ግቢ ብትባይ ፑታንታ ፊትሽ አድርገሽ ግቢ። ፑታንታ ይላክ ትሪፕል ጋይስ ትሪፕል ያዞቼ ማር እሰጣለሁ። ጠላቶቼን ኧረ ወይ ለወራት ተጠቀምኩኝ። ከዛ ጊዜው ሲያልቅ ነው። ናታልዬ እኔ እናት ቴንክ ዩ ሶ ማች ማሪ። ወይ ጋይስ ታፕታፕ ሁላችሁም ታፕታፑ 100 ሺህ አስገቡ ጋይስ። ታፕታፑ 100 ሺህ ይባታል። የበላሁበት ጥርሴን እየጠዘጠዘኝ ነው። ሁላችሁም ታፕታፕ ወደት እህታችን ወይ ሁለት ደግሞ አሁን የሁላችሁ 28 ሞዴሬተር ነው ያለኝ። 28ቱም የቆዩ በጣም መወዳቸው ማከብራቸው የምፈልጋቸው ናቸው። 2 ባዶ ቦታ አለኝ። በዛ ላይ 2 ሞዴሬተሮችን መምረጥ ባል ነው። ግዴለሽነት፣ ውጪ ማምሸት፣ ከሚስት ጓደኞችን መስማት፣ ለቤቱ ቅድሚያ ለመስጠት፣ ኃላፊነት አለመሰማት፣ መጥቶ ሶፋ ላይ ተጋድሞ ቲቪ ማየት፣ ሚስት የቤቱንም የልጆችም ሁሉንም ስትረስ ሚስት ላይ መጫን ምናምን እንጂ ሚስት የሚመች ባል ካላት ባሏን እንደ ንጉስ ነው የምትንከባከበው። ጠብ እርግፍ ነው የምትለው እንደውም እንዳይሄድባት። ለምን በቃ ስለተመቻት ኮምፎርት ዞኗ ስለሆነ ገባክ። ውቤ ግላፍ ሚስቱ ማንንም ማስበልጥ ስማርት ባል ብልጥ ባል ሚስቱን በፍቅር ይዛል።
ለምን ለሚስት ሁሉን ነገር ደብል ነው የምትሰጠው። 6 ዓመት ውስጥ ከባሌ ጋር በጣም ብዙ ጊዜ ተጣልተን ተታርቀናል። ግን ሰው ሳይሆን ራሳችን ነው የምንታረቀው። እናኮራረፋለን፣ ከዛ ተነጋግረን እንፈታለን። ግላብ ጋይስ፣ ግላብ ሰው አታስገቡም በጭራሽ። ታሪቸው አንድ ግላብ ለቀሻል። አንድ ቀርሻው ታሪቸው ሽማግሌ ምናምን ማስገባት ምን ትያለሽ? በጸብ ላይ እዛ ደረጃ አልደረስንማ። ትልቅ ጸብ ተጣልተን አናውቅም። በጣም ጥቃቅን ነገሮች ነው፣ ጥቃቅን ነገሮች። በቃ ሊድ ምናምን ብሎ ያውቃል። እኔም ብዬ አላውቅም። እሱም ብሎ ያውቃል። ጥቃቅን ነገሮች የሆነ ነገር ረስቶ አንተ ግድ የለሽ ነህ ትረሳለህ ምናምን ብዬ በመጨቃጨቅ ግላብ ሰጥቶሻል፣ አንተ በሰላም ትተኛለህ። እኔ እጅግሬ እያበጠ እንቅልፍ አጣው። ተነሳ ብዬ ለሊት እቀሰቅሰዋለሁ። ና ታፕታፕ አድርግ ብለሽ ላይፍ ነው ያለሽ። አንቺ ምንድን ነው የሚያበሳጭሽ? በተኛን ለምሳሌ አሁን ጌሚንግ 1 ሰዓት ምናምን በኢትዮጵያ ከባ ከሌላ 7 ሰዓት ምናምን ዘግቼ እጄ ተኛለሁ። ተኝቼ 1 ሰዓት 2 ሰዓት እጅ አብጦ ወይ እግሬ አብጦ አሞኝ ስነቃ እነሳና እቀሰቅሰዋለሁ። አንተ በሰላም ተኝተህ ይኸውልህ እኔ እግሬ እጄ አብጦ ትተኛለህ፣ ተነሳ ትተኛለህ። በአንተ ሃይማኖታቸው በአንተ ላይ ጠቅሜ ምንድን ነው የሚጠሩት? በአንተ ስም የሚወዱት አንተ ነው። እኔ ዝም ብዬ በቃ አርግቼ ተሰቃይቼ ጎንደር እየፈለፈልኩልህ እንዴት ተጠቀምኩ? ምንድነው ጥቅም? ያሁን እኔ እንደዚህ ተዘጋጅቼ ልጅ አምጥቼ የሚያግዙት ለአንተ አጋጣሚ ስታወራ ከሰማችሁ በጸባችሁ መሀል ሰው እንዳታስገቡ። በቃ ንፋስ እንዳይገባ እራሳችሁ። በእናት ነበር መጠራት ያለባቸው ልጆቹ። ውጭ ሀገር እኮ በእናት ነው አሉ። ውጭ በእናት ነው አሉ ልጅ የሚጠራው። ታድለው የት ሀገር ነው ግን ጋይስ ንገሩኝ። ኖ አለች ቶይኖቼ ጋር ኢትዮጵያዊ፣ እነሱም ኢትዮጵያዊ እኔም ኢትዮጵያዊ ስለሆንኩ ነው እንጂ የሚያገናኘን ብሔራችን ይለያያል። ሃይማኖታችን እስከ ቅርብ ድረስ በእናቴ ነበር የምጠራው። ውጭ ሀገር አባት ያላመነበት ከሆነ ነው በእናት የሚጠራው እያሉ ነው። አባት ያላመነበት ከሆነ በእናት ይጠራል። ብሶ በእናቱ ነው የሚጠራው። ጋይ 9 ሰው ያላመነበት ከሆነ በእናት ይጠራል። በእናት ይጠራል። ኦፍኮርስ ከዛ በእናቱ ይሄዳል። ደስ ይላል። ቱ ነው እንዲጠራ ያደረገው ማነው? ፍጹም አስፈሪ። በሚስቱ ነው የሚያስጠራቸው ልጆቹን። ለምን እንደዛ አደረገ? ጋይስ ወይኔ ጉድ ያልሰማሁም ዛሬ ገና የሚሰማት። በእናታችሁ ንገሩኝ። ለምን ደስ ሲል ግላብ ወዳት ብቻ ሚስቱ ስለሚወዳት ነው ፍጹም እንደዚህ ያደረገው። ጋይስ እስኪ ኧረ ጨርሱት ታሪኩን። በጣም አንዳንድ ሰዎች ግን ጥሩ ናቸው። በቃ ሁሉ እናት ናት የምትደክመው ብሏል። እሰይ በጣም 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 በቃ ጀንትልማን ወንድ ተገኘ ኢትዮጵያ ውስጥ። የሚስትን ልፋት ድካም አይቶ ስም የሚገባት ለእናት ነው ብሎ ማድረጉ ማየቱ በጣም ሊደነን ያልሰማ አፕሪሼት የሚደረግ ነው። አቡዬ በእናታችሁ ሴቶችን ሸልመው እኔ ቤት ጠርተን አንበሳ እናውርድለት። አርቲስት እኮ ነው፣ ሀብታም ነው፣ ጠርቶ ይሸልምሻል። አንቺ ደግሞ ሁሉንም በቃ ዳርገሽ ታስቢ። ማርዬ ሀገር ነው የሚኖረው እኮ ነው፣ አፕሪሺዬሽን እኮ ነው። አፕሪሺዬሽን ታዲያ መኪና ገዝቶ መስጠት ነው። አንበሳ ታያለሽ እንዲ አንቺ አታፍሪም? እንዲ ማችን አንበሳ ነው። በቃ ዝም በይ። አንበሳ አውርድልሃለሁ ብላሃለች። በሁሉም ሴቶች ስም በሁሉም ዓለም ላይ መገርን ያለፈ ምናምን አበሻ ወንድ ስለሆነ አንዳንድ እንደዚህ ለሴት ጥሩ ሁን ሲባል ጥሩ ነው የሚሆነው። እና አሁን እንደዚህ እንድንሆን ያደረ አንዳንድ ወንዶች ኮሚኒቲው ነው። እና ሁሉም ሰው ለሚስቶቻችን ምርጥ ነው የምንሆነው። ቴን ማለት ነው አልጋ ላይ እንድትተኛ መሬት ላይ እንድትሄድ አልፈልግ። እሽኮኮ ነው ማደርጋት። የትም ስትሄድ እሽኮኮ እንደዚህ ሰልጥኖ 9 ሰው ቆምጣቶቹ እንጂ በማንጠግቦችን እሽኮኮ ለማድረግ ሞክሬ ነበር፣ ግን አይሆንም። የናይጄሪያ ሴቶች ታረጋለህ ነገር ላይ ስትቀገር እና ከዚህ በፊት ባለማወቄ ቆጨኝ። ኢንተርቪውን አየዋለሁ። የምር በጣም እድለኛ ናት ሚስቱ። ልጆቿ በሷ ስም ነው የሚጠሩት። ስሟ ማን ነው?